ናጋ ዝናጋ ነበርኩኝ። ዝና ደወለልኝና አገኘሁት እና ደግሞ ክሳችሁን ደርሶበታል። የሆነ ፖሊስም ደግሞ ይገደል ሲል ነበር። ዝም በይ፣ ያልጠየኩሽን አዘባቂ። የጠየቀኝን እኮ ነው የመለስኩት። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች የዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሁሉ መልካም ነው። ዛሬ ደግሞ ምሳሌ ድራማ 100 ክፍል 25ን መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው። እና በጣም በሚገርምና በሚያሳዝን ሁኔታ ነው ዛሬ እንግዲህ በዚህ ድራማ የመጣሁት። ምክንያቱም መድብል ሙዚቃዬ ለወንድሜ ሰርግ ነው፣ አንድ ላይ ነው የሚወጣልኝ ብሎ ሁሉንም ነገር ጨርሶ ቁጭ እያለ ሜላት ተሰርቃብኝ ዩቲዩብ ላይ 2 ዘፈን አስጨናብኛለች ብሎ ሜላትን እያፋለጋትና እያራሯጣት ነው። ሜላት እንግዲህ ለብቻ ቤቷ ታስራ ምግብ በጣም እንደ ውሻ እየተወረወረላት ነው። ነገር ግን እሷ ለምን እንደዚህ እንደተደረገች አታቅም። መድብል በአሁን ጊዜ በጣም ራሱንም ስቷል። ብሩኬ ደግሞ ለመድብል በጣም እየተጨናነቀ ነው። ነገር ግን ቢጨናነቅም ባይጨናነቅም በጣም አስገራሚ ሁኔታ ውስጥ ነው ያለው። እንግዲህ ብሩኬ አማራጭ እየሰጠው ነው። ወይንም በድጋሚ ስራ ወይንም እሱንም አስተካክለው ሲባል የሆነ ነገር በመካከሉ ስልክ ተደውሎለት እንደ ዩቲዩብ ላይ እንደተጫነ ሲነግረው ነበረ። ዩቲዩብ ላይ መጫን ብቻ መስማቱ ሳይሆን እሱ ወዲያው ነው ሜላት ፍላሹን ሚሞሪውንም ወይ ፍላሹን ሰርቃ እንዳስጫነችው ወዲያው ነው ያወቀው። ብሩኬ ግን በፍጹም እንደዚህማ አታረግም ብሎ ሲናገር ነበረ። ቢያንስ ለዚህ ቀን ብቻ ለአንድ ቀን ብቻ እዚህ ቤት ውስጥ አሁን ጥቁር ጨለማ ነውና የትም አትሄድም፣ እዚህ እንድታድር እፈልጋለሁ ብሎ እየከለከለው ነበረ። አንተ ለምንድነው የምትከለክለኝ? ህይወቴን እያበላሸች ነው። አይ በመጀመሪያ ደረጃ አንተ እርግጠኛ ሆን፣ ይሄንን ግን የምታደርገው አይመስለኝም ብሎ ሲያስረዳው ነበረ። ሁሉንም ነገር በየአንዳንዱ ሲያስረዳው ምንም ነገር ሊገባውም አልቻለም። በመካከሉ ሲከራከሩ ወይዘሪት ሜላት ብቅ ብላ ስትመጣ ሰላምታም ሳትጠይቅ እንደዚሁ አይታቸው ወደ መኝታ ክፍሏ ስታመራ ነበረ። የትም አታመሪምና ነይ፣ የት ነው ያለሽው እስካሁን ድረስ ብሎ ሲጠይቃት ነበረ። አይ አንዴ በጣም ስትናገር ያንቀዠቅዣታል። አይ አንዴ ዝና ደውሎልኝ ዝና ጋር ሄጄ ነው ትላለች። አንዴ ደግሞ እህቴ ጋር ሄጅ ኤፍራታ ጋር ሄጄ ነው ትላለች። ምን እንደምትናገረው በጣም እያቅበዘበዛት ነበረ። እኔ የጠየኩሽ እኮ ስለሌላ ነገር አይደለም፣ የት ነው ማን እንደደወለልሽ ማን ጋር እንዳለሽ ሳይሆን የት ነው ሄደሽ የመጣሽው? ምንድነው የሰራሽው? ያንቺ ችግር የፈጠርሽው ነገር ምንድነው ብዬ ነው የጠየኩሽ ነው እያላት፣ እሷ የማይሆን ነገር እየዘበራረቀች ነው። ነገር ግን እንደዛ ቢሆንም መድብል አውቆታል። ገና ስልክ ተደውሎለት ሙዚቃ ከዩቲዩብ ላይ ተለቋል ሲባል ነው ገና ነገሩ ሁሉ የገባው። ብሩኬ ግን አንተ ምን ሆነህ ነው? ሁለተኛ ድጋሜ እኮ እያበላሸችን ነው ህይወታችን ብሎ ሲያስረዳው ነበረ። ነገር ግን ገና እሷ ቤቱን ዘግቶባት ወደ ክፍሏ ገብታ ቁጭ ስትል እርሜ ለብሩኬ ወንድም እድሜ ለመድብል ብር ይሆን አለፈልኝ ብላ በጣም ስታመሰግን ነበረ። በታመሰግንም ሌብነቷ በጣም ተያዘች። ብሩኬ አሁንም በየዋ ልቡ ለሷ እየተንገራገደ ነው።
በነገራችን ላይ እሱ ቤት ውስጥም ቁጭ ብላ ባሌንም አትቀማኝም፣ እኔ ብሩኬን በጣም ነው የምወደው። ምክንያቱም ምንድነው ቅድስት ባሌን እንዴት እቺ ውሻ ትነጥቀኛለች እያለች ነው። እዚህ ጋር ደግሞ ቅድስት በጣም የመድብል ሙዚቃ ተሰረቀ ሲባል ቅድስት በጣም ነው ያዘነችው። ምሳሌም በጣም ስላዘነች ችግር የለውም ይስተካከላል ብላ ስታባብላት ወይዘሮ ሜላት በክፉ አይኗ እያየቻት ነው። ወይዘሮ ሜላት ነገሮቹን ሁሉ ወደ ኪሷ መልሳለች። ስለዚህ አሁንም ስለ ሙዚቃ እንዲወራና እንዲነቃባት ስለማትፈልግ ወደ ቀጠለው ቪዲዮ አብረን ስንሄድ እናንተም ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ እንግዲህ አቶ ዝና የማን ነው የሞገስን ንብረት አስለቅቃለሁ ብሎ ውክልና ወስዳለሁ ብሎ እየመካከረለት ሰውዬ አሁን መድብልም በጣም ዝናም በጣም እያሯሯጠው ነው። አንተ ስለ ውክልና ስለነሱ ንብረት ስለ ሞገስ ንብረት አስጥላለሁ ብለህ ውክልና ስትወስድ አንተ የኔ ሚስት እንዳፈቀርካትና ከኔ ሚስት ጋራ መተኛት እንደምትፈልግ ደርሼበታለሁ። አሁን ነገሮቹን በየአንዳንዱ ቶሎ ብለህ ንገረኝ። ምን ፈልገህ ነው? ያንተ ችግር ኬት ወዴት እንዴት ነው ብሎ ሲጠይቀው ነበረ። እረ እኔ እነሱ ናቸው የላኩኝና ንብረታቸውን እዛ ውስጥ ስለምሰራ ነው። ልጅቱ ግን በጣም ቆንጆ ስለሆነች እኔ እንደዚህ አይነት ቆንጆ ሴት ስላላየው በዛ ሰበብ ነው ፍቅር የያዘኝና ስለ ግንኙነት የጠየኳት። አሁን ምን አባቴ ታዲያ ላድርግ? እኔ እኮ ዝም ብዬ ነው እዚህ ነገር ውስጥ እኮ የገባሁት እንጂ እኔ ሚስትም ልጅም ባለትዳር ነኝ እባክህ ብሎ ልክ ሽጉጡን መዘዝ ሳረግበት እኔ ባለትዳር ነኝ ስለው እንግዲህ ለቀቀው። እንግዲህ እኔ የምልክን ነገር ሁሉ እሺ ካልክ ሚስቴ ነችና እነሱ የት ቤትና የት ሰፈር እነ ሞገስ እንዳሉ አሳየኝ። አንተ ከምትሰራው በላይ ብር ነው እኔ ነኝ የሚከፍልክ በሚባል ሁኔታ ተስማምተው እንግዲህ ቃል ተግባብተው ተለቋልና እንግዲህ አቶ ማነው ስሙም ይጠፋብኛልና በጣም እያሰቃያት ነው። አንድ ምግብ በፌስታል አምጥቶ ራስሽን ጠብቂ ብሎ እንግዲህ ዝና ይወረውርላታል። እሷ ደግሞ በጣም ነው የምወድክ በጣም ነው የማፈቅርህ ብላ ስትነግረው ነበረ። ጅል ነሽ አንቺ እንዴት እኔን ታፈቅሪያለሽ ብሎ ራሱንም ከበድስ ያደረግ ነበረ። ካንቺ በፊት ሉላን ለምጄ ነው እንጂ ሉላን ሳያት አንቺን ሳያያት በፊት ሉላን አንቺን በጣም ወድሻለሁ በጣም አፈቅርሻለሁ ሲላት ነበረ። እንግዲህ አቶ ዝና ዘና ፈታ ሴቶቹ መካከል ዘና ፈታ እያለ ነው። ኢፍራታም እንግዲህ ደላላውን ጠበስበስ አድርግታለች። እንግዲህ ውድ ተመልካች ድራማው አሁን በጣም ልውስውስ ነገሮችን እየጨማመሩበት ነገሮችን ልውስውስ እያረጉ አንዳንድ ነገር እየጨመሩበት ነው። እንግዲህ ወደሚቀጥለው ቪዲዮ ደግሞ ስንሄድ ወይዘሮ ኢፍራታና አቶ ማን ነው ይሄ ደላላው ተገናኝተው ሊጠባበሱ ነው። እንግዲህ ኢፍራታ ደግሞ ምን እንደሆነች አናቅምና ብስቁስቁል ብላለች። እግዚአብሔር እንግዲህ ይጠብቃት ማለት ነው። ወይዘሮ ሜላት በስተመጨረሻ ላይ ራበኝ ብላ በሩ ተንኳኩቶ ሲከፈትላት ወይዘሪት ቅድስት እንጀራ አምጥታለት እንደ ውሻ ቁጭ አረገችለት። አያያይዝሽ እንዴት ነው አጎራረስሽ እንዴት ነው ብላ እየገመተቻት ነበረ። ውሃም ከፈለግሽ እናመጣልሻለን ብላ ስታሽሟጠጥበት ነው። እንግዲህ ወይዘሮ ሜላትን ለራሷ ክብሯን እርግፍግፍግፍ ነው ያረገችው።
ነገር ግን ክብሯ ቢቀነስም ሁሉም ነገር ይጨመራል ከእግዚአብሔር ነው ከፍ ከፍ የሚለው። ወይዘሮ ሜላት በአሁኑ ጊዜ ቦታ እንዳጣችና በቃ ኃይለኛ ሞጥማጣ ሰው ሆነ እንደሆነች ነው የሚገለጠውና እንግዲህ ውድ ተመልካች ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ላይክ አድርጉ። መድብል ሰሞኑን አልናገርም አልካከር እንዳለ ታውቃለህ አይደል? አዎ የወንድሜን ባህሪ መሰጠሁት እና ግን አንቺ እንዴት ነሽ?